ሰላም ሰላም የቲክቶክ ቻናል ቤተሰቦች እንዴት ናችሁ? ይሄ የምታዩት የሚያምር ኩራተ በጣጥስ እንስራ አብራናችሁ ነው። እኔ እዚህ ጋር የሚበቃኝ እንድንችን ቀቅላለሁ። እንቀቅላለን እንድንች መጀመሪያ ከዛ መጥበሻ ላይ ዘይት እናደርግና ትንሽ ሽንኩርት እናደርጋለን። ከዛ እሱንም ትንሽ ገልበጥ ካደረገን በኋላ ትንሽ ዝብዳ እናደርጋለን። እሱንም ትንሽ እናቁላላለን እንደዚህ። ከዛ በኋላ ስጋችንን ማነው ዶሮአችንን እንጨምራለን። እንደዚህ እንደዚህ ነው የሚከተፈው ዶሮ። እናንተ ሳይዙ መቀነስ መጨመር ትችላላችሁ። እሺ ደንቹ ደግሞ ስትቀቅሉ እንትን እንዳትሉ እሺ ዶቼ ውሃ እንዳይበዛባችሁ። እዚህ ጋር ደግሞ ካሮት የተፈቀፈቀ እንዳለኝ ፍልፍሩም ያለኝ የሚያቃጥለው እሱን እንጨምርና እናቀላቀላለን። በጣም ቀላል አሰራር ነው። ለእራት በጣም ነው የሚጣፍጡት፣ ልጆቹም በጣም ነው የሚወዱት። ከዛ እሱን እናቀላቀላለን እንደዚህ። ከዛ ውሃን ጨምርና ድንቻችንን በስሉልን እንልጣለን። ከዛ እዚህ ጋር ሶስ አንድ ማንኪያ ጅብንና አንድ ጊሽጣ ክሬም መጠበህ እኔም ደግሞ ትንሽ ወተት እናደርጋለን። ከዛ እናቀላቀላለን። ድንቻችን በስሎ እዚህ ጋር ደግሞ ቅመም እንጨምራለን። ፍልፍል አስዋድ ከእንትን የማቃንት ማነው ካሬ እንዲሁም ደግሞ አንድ ማጂ የነጭ ሽንኩርት ፓውደር እናደርግና ከቅድም ካዘጋጀው ነው ደግሞ ሶስ ደግሞ ለድንቻችን እናደርግና ድንቻችን እናቀላቅላለን። ከዛ እናድበለብለዋለን። ከዛ ዶሮአችን ላይ ደግሞ ትንሽ ክሬም መጠበህ እንጨምርና ትንሽ አንተክተን እናውጣና ስንያችን ላይ እንገለብጣለን ማለት ነው እንደዚህ። ከዛ በኋላ ድንቻችንን እንደረድራለን። ፍሩን ውስጥ ደግሞ ስናስገባ ከላይ ብቻ ነው እሺ የምንለኩሰው፣ ትንሽ ከቀላልን ይበቃዋል። ከዛ ሶሳችንን እንደዚህ ከላይ እናደርግበታለን። የቀድሙ ሶስ በጣም ነው የሚጣፍጠው። እኔ ገና ትላንትና የሞከርኩት ወደውታል በጣም ማለት ነው። ከዛ ፍሩን ውስጥ አስገብተን ከላይ ብቻ ነው